ሰላም ተማሪዎች እንግዲህ በዛሬው ዕለት የምናየው ፊዚካል ስቴት ኦፍ ማተር የሚለውን እናያለን። እንግዲህ ፊዚካል ስቴት ኦፍ ማተር ማለት ምን ማለት ነው? እንግዲህ ታች ግሬድ ላይ ስትማሩ ማተር ማለት ምን ማለት ነው የሚለውን ተምራችኋል። እንግዲህ ማተር ስንል ማንኛውም ቦታ ሊይዝ የሚችልና የራሱ ክብደት ያለው ነገር ማተር እንለዋለን። እንግዲህ ማተር means it's anything that occupies space and mass የራሱ የሆነ ቮሊዩም ያለው ወይም የራሱ የሆነ ክብደት ያለው ቦታ ሊይዝ የሚችል ቁስ አካል ማተርስ እንላለን። እንግዲህ በዚህ መሰረት እንግዲህ it can exist in the form of matter exist የሚሆነው አንድ ማናቸው ማተር exist ሊሆን የሚችለው በሶስት ነገሮች ነው፣ በሶሊድ በሊኩዊድ እና በጋዝ። እንግዲህ ማተር ምን ማለት ነው ስንባል matter is anything that occupies space and has mass የራሱ የሆነ ክብደት ያለውና የራሱ የሆነ ቦታ ሊይዝ የሚችል። ለምሳሌ ስልካችሁን ጠረጴዛ ላይ ብታስቀምጡት ስልካችሁ ምን አለ? የራሱ ክብደት አለ፣ የራሱ ምን ይይዛል? ቦታ ይይዛል። ያ ቦታ የራሱ እንግዲህ ቮሊዩም አለው ማለት ነው። ይሄ ቮሊዩም በምናይበት ሰዓት የራሱን ቦታ የሚይዝ ክብደት ያለው ማንኛውም ቁስ አካል ምን እንለዋለን? ማተር እንለዋለን። እንግዲህ ማተር ኤግዚስት የሚሆነው በሶስት ፎርም በሶሊድ በሊኩዊድ እና በጋዝ ስቴት እናገኛቸዋለን። ለምሳሌ በጣም ኮመን የሆነ ምሳሌ ውሃን ብንወስድ በሶስቱም ፊዚካል ስቴት እናገኘዋለን። በሶሊድ ስቴት እናገኘዋለን፣ በሊኩዊድ ስቴት እናገኘዋለን፣ በጋዝ ስቴት እናገኘዋለን። ለምሳሌ እንግዲህ ዝም በሚያሳየን ሰዓት ማተር ምንድናቸው? ለምሳሌ ውሃ በሶስቱም ፊዚካል ስቴቶች እናገኘዋለን። የመጀመሪያው ስቲም አለ። እንግዲህ ስቲም የምንለው ጋዝ ማለት ነው። ልክ ውሃን በምናፈላበት ሰዓት መጨረሻ ላይ 100 ዲግሪ ሴልሺየስ ሲሆን ምን ያደርጋል? ቫፐር ይለቃል። ያኛው ምን ጋዝ ስቴት ላይ ሆነን እንላለን። ሁለተኛው እንግዲህ ውሃ በራሱ በሊኩዊድ ስቴት እናገኘዋለን። በሊኩዊድ ቤት ውስጥ የምንጠጣው ውሃን ብንወስድ በሊኩዊድ ስቴት የምናገኘው ነው። ሶስተኛው እንግዲህ አይስ የምንለው ወይም ይሄ በረዶ የምንለው በአብዛኛው ውሃ እንግዲህ በሶስቱም ፊዚካል ስቴቶች ልናገኘው እንችላለን። በሶሊድ በሊኩዊድ እና በጋዝ ብለን እናስቀምጣለን ማለት ነው። እንግዲህ እነዚህ ሶስቱ ምን ይባላሉ? ፊዚካል ስቴት ኦፍ ማተርስ ይባላል። እንግዲህ ፊዚካል ስቴት ኦፍ ማተር የምንለው የራሱ የሆነ ቦታ የሚይዝ የራሱ የሆነ ክብደት ያለው በአጠቃላይ ማተር ነው። እንግዲህ እነዚህ ፊዚካል ስቴት ኦፍ ማተር በሶስቱም ስቴት ላይ ውሃን እናገኘው እንጂ የውሃ ኬሚካል ኮምፖዚሽኑ ተመሳሳይ ነው ወይም ኮንስታንት ነው፣ አይቀየርም። በሶሊድ ውስጥም ያለው በጋዝም ያለው በሊኩዊድ ስቴት ውስጥም ያለው ውሃ የተሰራበት ሞለኪውል ከሁለት ሃይድሮጅን እና ከአንድ ኦክሲጅን ነው። ፊክስድ ነው፣ ኮንስታንት ነው፣ አይለይም። እንግዲህ ፊዚካሊ ነው እንጂ የሚለያየው ኬሚካሊ ምንድናቸው ማለት ነው? ተመሳሳይ ናቸው። ከዚህም በመነሳት እንግዲህ ዘ ፊዚካል ስቴት ኦፍ ኤ ጊቨን ሳምፕል ኦፍ ማተር ዲፔንድ ኦን ቴምፕሬቸር ኤንድ ፕሬሸር። ማናቸውም ፊዚካል ስቴት ኦፍ ማተር ዲፔንድ የሚሆነው በቴምፕሬቸር እና በፕሬሸር ነው። እንግዲህ ቴምፕሬቸሩ ቦይል ሲሆን እንግዲህ ውሃን ለምሳሌ ብንወስድ 0 ዲግሪ ሴልሺየስ በሚሆንበት ሰዓት ላይ ፍሪዝ ያደርጋል። 100 ዲግሪ ሴልሺየስ በምናደርግበት ሰዓት ውሃ ምን ያደርጋል? ቦይል ያደርጋል። እና በዲፔንድ የሚሆነው በፊዚካል ስቴት ኦፍ ማተር ናቸው። ግን እነዚህም በዚህ በምናይበት ሰዓት ፊዚካል ስቴትስ የምንላቸው ሶስቱ ናቸው። እነዚህ ሶስቱ ፊዚካል ስቴት የምንላቸው ሶሊድ፣ ሊኩዊድ እና ጋዝ እንላቸዋለን። እንግዲህ አራተኛ ብዙም ያልተለመደ ወይም ኮመን ያልሆነው ፕላዝማ የሚባል አለ። እንግዲህ ይሄ ፕላዝማ እንግዲህ በምናይበት ሰዓት አት ሃይ ቴምፕሬቸርስ የሚከሰት ነው። ፕላዝማ ምን እንደሆነ እንግዲህ ወደፊት ላይ እናየዋለን። እነዚህ ሶስቱ ፊዚካል ስቴቶች አሉ። ለምሳሌ ከሶሊድ ወደ ሊኩዊድ አለ፣ ከሊኩዊድ ወደ ጋዝ አለ። እንግዲህ የሚያሳያቸው ከሶሊድ ወደ ሊኩዊድ ከሊኩዊድ ወደ ሶሊድ አለ። ዝም ላይ ስመጣ ከሊኩዊድ ወደ ጋዝ አለ፣ ከጋዝ ወደ ሊኩዊድ ሲን አለ ማለት። እነዚህ በአጠቃላይ እንግዲህ ፊዚካል ስቴት ናቸው። እነዚህ ሶስቱ ፊዚካል ስቴቶች ከሶሊድ ወደ ሊኩዊድ ከሊኩዊድ ወደ ጋዝ ወይም ከሶሊድ ቀጥታ ጋዝ ዊዛውት ሜልቲንግ የሚካሄድበት አለ። እነዚህ ምን እንዳሉ አንድ ባንድ እናያቸዋል ማለት። እንግዲህ ፕላዝማ የሚባለው አራተኛው ፊዚካል ስቴት ኦፍ ማተርስ ነው። ይሄ እንግዲህ ፕላዝማ በአብዛኛው ኮመን አይደለም፣ ግን አራተኛው ፊዚካል ስቴት ኦፍ ማተር ነው። እነዚህ እንግዲህ የሚያሳይ ለምሳሌ አንድ ሶሊድ የሆነ ፓርቲክል ወይም ሞለኪውል አለን። የመጀመሪያ እንግዲህ ሶሊድ ለምሳሌ በረዶን ብንወስድ ሶሊድ ነው። እንግዲህ ሶስቱ ኮመን የሚባሉት ሶሊድ፣ ሊኩዊድ አለ ኤንድ ጋዝ። ሶሊድ ሞለኪውልን ወደ ሊኩዊድ የምንቀይርበት ሂደት ሜልቲንግ ይባላል። ልክ ሊኩዊዱን እንደገና ወደ ሶሊድ የምንመልስበት ፍሪዚንግ እንለዋለን። ይሄኛው ከሊኩዊድ ወደ ጋዝ የምንቀይርበት ቫፖራይዜሽን እንለዋለን። ከጋዝ ወደ ሊኩዊድ የምንመልስበት ይሄኛው እንደገና በምናይበት ሰዓት ኮንደንሴሽን እንለዋለን። እንግዲህ መጨረሻ ላይ ከጋዝ ወደ ፕላዝማ የምንሄድበት አዮናይዜሽን እንለዋለን። ከፕላዝማ ወደ ጋዝ እንደገና ዲአዮናይዜሽን እንላቸዋለን። እነሱም አንድ ባንድ እናያለን። እንግዲህ ይሄ ፕላዝማ የምንለው አራተኛው ስቴት ኦፍ ማተርስ ነው። እንግዲህ ፕላዝማ መቼ ይፈጠራል? ለምሳሌ ጋዜስ ሞለኪውል ላይ ያሉ ጋዜስ አንድ ውሃ ለምሳሌ ቦይል ብታደርጉት 100 ዲግሪ ሴልሺየስ ላይ ሲሞላ ጋዜስ ይሆናል።
እንግዲህ ጋዝ ሞለኪውል ላይ ነው ማለት እነዛ ሞለኪውሎች አሉ። ግን ፕላዝማ የሚፈጠረው at high temperatures ወይም millions of degrees Celsius ቴምፕሬቸር በምንጠቀምበት ሰዓት እዛ ላይ ሞለኪውሎች ሙሉ በሙሉ ይጠፋሉ። ሞለኪውሎች በሚጠፉበት ሰዓት እዛ ውስጥ ያሉ ወደ አዮናይዝድ ይሆናሉ ማለት ነው። አዮናይዝድ ሆኑ ማለት at high temperature ሲሆን ወደ ምን ይቀየራሉ? ወደ ፕላዝማ ይቀየራሉ ማለት ነው። ፕላዝማ የሚባለው እንግዲህ ፕላዝማ ሞለኪውል ላይ ሲመጣ ምንም አይነት ሞለኪውሎች የሉም። ፕላዝማ ውስጥ የሚኖሩት ምንድናቸው? ካታየንና ከሞለኪውል ወይም ከጋዜስ ስቴት ላይ የለቀቁት ኤሌክትሮኖች ናቸው እዛ ውስጥ የሚኖሩት እንጂ ፕላዝማ እንዴት ይፈጠራል ብንባል አራተኛው ወይም የፊዚካል ስቴት ኦፍ ማተር የምንለው at high temperature ነው። ከፍተኛ የሆነ ቴምፕሬቸር በምንጠቀምበት ሰዓት ምንድነው ይሄ ሃይ ቴምፕሬቸር ስትጠቀሙ እዛ ውስጥ ያሉ ሞለኪውሎች በሙሉ ምን ያደርጋሉ? ይጠፋሉ። በሚጠፉበት ሰዓት እዛ ውስጥ ምን አለ ማለት ነው? አዮን ነው የሚኖሩት እዚህ ላይ። እንግዲህ አዮኖች ምንድናቸው? ካታዮኖችና ኤሌክትሮኖች ይኖራሉ ማለት ነው። እና የአራተኛው ፕላዝማ የሚባለው at high temperature የሚፈጠር ነው። ልክ ጋዜስ ስቴት ላይ ስንመጣ 100 ዲግሪ ሴልሺየስ በሚሆንበት ሰዓት ሞለኪውሎቹ እዛ ውስጥ አሉ። ልክ ከዛ በኋላ ቴምፕሬቸሩን በጣም ብንጨምረው ሞለኪውሎቹ ሙሉ በሙሉ ይጠፋሉ ማለት ነው። ሞለኪውሎቹ ጠፉ ማለት እዛ ውስጥ ያሉት ሞለኪውል ኤሌክትሮናቸው ምን ያደርጋሉ? ይለቃሉ ማለት ነው። በሚለቁበት ሰዓት ካታየን እና ኤሌክትሮኖች ይፈጠራሉ። በዛ ሰዓት ላይ ያለው ፕላዝማ ብለን እንጠራዋለን ማለት ነው። እንግዲህ ማተር ወይም existing gaseous mixtures the positive ions and electrons called ምን እንደዋለን? ፕላዝማ ብለን እናስቀምጣለን ማለት ነው።